ዛሬ የዋህ መሆን የሰዎች መጠቀሚያ መሆን እናቆማለን። አይምሮአችንን ብርጭቆ እስኪቆርጥ ድረስ ስል እናደርገዋለን። ታማኝ ወዳጆችን ከከዳተኞች፣ እውነተኛ ወርቃማ እድሎችን ከፒራሚድ ማጭበርበሮችና እውነተኛ ፍቅርን ከናርሲስቲክ ማጭበርበር መለየት እንማራለን። ህይወት በውሸት እናቶች ተሞልታለች። ያንተን ገንዘብ፣ ጉልበት፣ ጊዜ፣ ትኩረት መስረቅ በሚፈልጉ ሰዎች ተከበሃል። በጓደኛ፣ በቤተሰብ፣ በስራ ቦታ፣ በሶሻል ሚዲያ፣ በማስታወቂያ በቃ በሁሉ ቦታ አሉ። ካታለሉ በኋላ እንዳይቆጭህ፣ እንዳታዝን ራስህን መከላከያ የጥበብ ሰይፍ ያስፈልግሃል። ከገጽታ በስተጀርባ ሰንጥቆ የሚያይ ማስተዋል የኤክስሬ እይታ ያስፈልግሃል። የጨዋታውን ህግ ካላወቅ መቼም አታሸንፍም። ዓለም ለየዋሆች አትራራም። የሃይማኖት መጽሐፍት ሳይቀሩ እንደ እባብ ብልህ ሁን ይሉሃል። የአይምሮ ብልህነት ወይም አይኪው አይደለም ወሳኙ። አይኪውህ 150 ሆኖ የሪል ስቴት ስካመር ሊሸጥህ ይችላል። ማስተዋል ማለት የስሜት ህዋሳት ብልህነት ወይም ቪሰራል ኢንተለጀንስ ነው። ከድርጊት በስተጀርባ ያለውን ዓላማ የማየት ችሎታ ነው። ሰዎች ይዋሻሉ፣ በቃላት ሊቆጣጠሩ ይሞክራሉ። በንግግራቸው እሹሹ ብለው ያስተኙሃል፣ ያፈዙሃል፣ ያዘናጉሃል። ስትዘናጋ ደግሞ ራስን መከላከል አትችልም። ስለዚህ በፈለጉት መንገድ ያጠቁሃል። ስሞክ ወይም ጭስ ይለቃሉ። አንተ ጭሱ ከየት ነው የመጣው ብለህ እሳቱን ስትፈልግ ባልጠበቅከው መንገድ አደጋ ውስጥ ነህ። ማንኛውም ሰው እወድሃለሁ፣ ለአንተ እኮ ታማኝ ነኝ፣ ይህ ቢዝነስ አስተማማኝ ነው፣ ስራ ሰጥሃለሁ፣ መጀመሪያ ክፈለኝ ሊልህ ይችላል። የዋህ ሰው ቃላቱን ሰምቶ ያምናል። የዋህ ሰው የራሱን ደግነት በሌሎች ላይ ያንጸባርቃል። እኔ አልዋሽም፣ ስለዚህ እሱም አይዋሽም፣ እነሱም አይዋሽም ይላል። ያ አይነት የዋህነት ገዳይ ነው። ሁሉም ሰው መጥፎ አይደለም፣ ሁሉም ሰው ደግሞ ጥሩም አይደለም። ስንዴውን ከእንክርዳዱ መለየት አለብን። ለሁሉም ሰው የዋህ መሆን ራስን ማጥፋት ነው። ማስተዋል ማለት ምቾት የማይሰጡ ያልተጠበቁ ጥያቄዎችን መጠየቅ፣ ስለታም ድንበሮችን ማበጀት እና ሌላው ሰው እንዴት ምላሽ እንደሚሰጥ መታሰብ ነው። ፊት ለፊት ከምታየው ገጽታና ከውሸት ቆዳ በታች ያለውን የእውነት አጥንት የማየት ችሎታ ነው። ለአንተ አሳቢና ምክንያታዊ መስለው የምታስበውን ነገር በሙሉ የሚያጣጥሉ ሰዎች አሉ። ወደፊት እንዳትሄድ በማታውቀው መንገድ የሚጎትቱ ጓደኛ ወይ ቤተሰብ ይኖራል። ቅናታቸው አያስታውቅም፣ ግን አንተ አሁን ካለህበት ትንሽ እንኳን ወደፊት ፈቀቅ እንድትል አይፈልጉም። ቅናት አንተ ያለህን ነገር ማግኘት አይፈልግም። ቅናት የሚፈልገው ከመጀመሪያውኑ አንተ እንዳይኖርህ ነው። አንተ ካፒቴን ሆነህ ከምታሽከረክረው መርከቡ አብሯቸው ቢሰምጥ የሚመርጡ ሰዎች አሉ። በቢሮ ውስጥ አሉ፣ በቤተሰቡ ውስጥ አሉ፣ በዙሪያ አሉ። ሁሌ በንግግር ያዳክሙሃል። ተስፋ ሰጪ ነገር አይነግሩህም። ተው እባክህ ይቅርብህ ነው የሚሉ ጉልበት መጣጮች ቫምፓየርስ ናቸው። ለአንተ ብዬ እኮ ነው የምነግርህ፣ ይህ ሀሳብ አይሆንም፣ እባክህ ይቅርብህ፣ ይህ ፕላን ይወድቃል ይሉሃል። አልሰማም ብለህ በራስህ ታግለህ ሲሳካልህ ደግሞ እንደዚህ ይሉሃል። ጥሩ ነው ግን እድለኛ ስለሆንክ ነው ይሉሃል። ደስተኛ ስትሆን ጥርጣሬን ይዘሩብሃል። እነዚህ ሰዎች ይቅርታ አይደረግላቸውም። ከግዛትህ ከህይወትህ ይባረራሉ። የማስተዋል ሰይፍ የሚያገለግለው ከመርዛማ ሰዎች ጋር ያለውን እትብት ለመቁረጥ ነው። እነሱን ለመፈወስ አትሞክር፣ እነሱን ለመርዳት አትሞክር። ቁረጣቸው። ጨካኝ ካልሆንክ አትለወጥም። እነሱን እያስታመምክ ቆመህ መቅረት የለብህም። ከአንድ ሰው ጋር የፍቅር ግንኙነት እየጀመርሽ ነው። ሁሉም ነገር ጥሩ እየሄደ ነው። ፍጹም ነው ግንኙነታችሁ። ሰይፍሽን አውጪ፣ ጠንካራ ገደብ አበጂ። በአይምሮ ውስጥ ምን እንደሚያስብ ምን እንደሚፈጠር ለማየት አንዳንድ ነገሮችን እምቢ አይሆንም በይ እስኪ። ለትዳር ዝግጁ መሆንህን እስካላየው ድረስ ግንኙነት አልፈጽምም ወይም ደግሞ በእኔ ላይ መጮህ ወይም መቆጣት፣ ስልክ መዝጋት አትችልም። አንድ ጊዜ ከደገምከው እሄዳለሁ በዩ ወይም በላት። አታላዩ ሰው በቁጣ ወይም በጥፋተኝነት ሪያክት ያደርጋል ወይም በማስፈራራት ምላሽ ይሰጣል። አንቺ ደግሞ ታጋነኛለሽ፣ አትወጂኝም ድሮ ይላል። እውነተኛው ሰው ያስቀመጥሽውን ገደብ ያከብራል። ታማኝነትን ለመፈተን ፈጽሞ አትፍራ። ወርቅ እሳትን አይፈራም። እሳት የሚፈራው ፌክ የሆነው ወይም ውሸተኛው ወርቅ ብቻ ነው። አንድ ሰው ስለፈተንከው ከተቀየመህ እንደሚወድቅ አውቆ ስለነበር ነው። አሁን መሰረቱን በመፈተን በኋላ ከሚመጣ ትልቅ
መፈራረስ ትድናለህ። ራስህን መክበብ ያለብህ በጫና ውስጥ ጥንካሬያቸውን ማንነታቸውን ባስመሰከሩ ሰዎች ብቻ ነው። በጥሩ ጊዜ ጓደኛ ስለሆኑ አይደለም። የሆነ ድርጅት መኪና አስመጣልሃለሁ፣ ቤት እሸጥልሃለሁ፣ ይህን ያህል ፐርሰንት ቀድመህ ክፈለኝ፣ አሪፍ ስራ አሪፍ ቢዝነስ አስጀምርሃለሁ፣ ይህን ያህል ብር አስቀድመህ ስጠኝ ሲልህ ከዚህ በፊት ለስንት ሰው በታማኝነት አስረክበሃል? ስንት ሰው አስደስተሃል በለው። የ1000 ሰው ብር ሰብስቦ ለ50 ሰው ብቻ ቤት ከሰጠ ስራ ከሰጠ ብልጡን አንተም ቤቱን ወይም ስራ ከማይሰጣቸው ሰዎች አንዱ ትሆናለህ። ቁጥሮች አይዋሹም። ምንም ነገር ስትገዛ መጠየቅ፣ ማፋጠጥ፣ ለምን እንዲህ ሆነ ለምን እንዲህ አልሆነም ማለት አለብህ። መጨቃጨቅ አትፍራ። ለፍተህ ባመጣኸው ገንዘብ ይሉኝታ አያስፈልግህም። ምን ይሉኛል አትበል። አታለውህ ብርህን ከወሰዱ በኋላ ማንም አያዝንልህም። ታዲያ ለመጠየቅ ለምን ታዝንላቸዋለህ? አፋጣቸው። ትንሽ ያጠራጠረ ነገር ካለ እምቢ በል። በቃ ወስኛለሁ እገዛዋለሁ ደግሞ ካልክ ወዲያው አትክፈል። ነገ እመጣለሁ በልና ውጣ። ውሳኔህን ትራሲን ካው። ከሚስት ጋር ተመካከርበት፣ ከወዳጅ ጋር አውራበት፣ መረጃ ሰብስብ። ተኩላ በስቷል በግ አትሁን። በተለይ ገንዘብህን ኢንቨስት ለማድረግ የሆነ ነገር ለማድረግ እምቢ ለማለት ፈጠን በል። እሺ ለማለት ግን በጣም ተረጋጋ። ከእጅህ ከወጣ በኋላ መልሰህ የማታገኛቸው ነገሮች ብዙ ናቸው። ከስሜት በላይ ምክንያታዊ ሁን። እምቢ ማለትን አትፍራ። በቢዝነስና በህይወት ውስጥ ከድርድር ጠረጴዛው ተነስቶ ጥሎ ለመሄድ ፍቃደኛ የሆነው ሰው የበላይነት አለው። አፐር ሃንድ አለው። ኃይሉን ይይዛል። ስምምነቱን በጽኑ የሚፈልገው ደግሞ የሚንገበገብ ከሆነ ደግሞ አንተ ደካማ ወገን ነህ፣ ትጭበረበራለህ። ድርድሩን ለማፍረስ ፍቃደኛ ከሆንክ ሌላኛው ወገን ያከብርሃል። ከዛሬ ጀምሮ እንደ ጠቢብ ለማሰብና ለመኖር 4 ነገሮችን ታደርጋለህ። አንደኛ የኃይል እረፍት ወይም the power pause ያስፈልግሃል። ከዛሬ ጀምሮ ለየትኛውም አስፈላጊ ጥያቄ ወዲያውኑ እሺ አትበል። ተረጋግተህ ሌውና በ24 ሰዓት ውስጥ መልስልሃለሁ የሚል ምላሽ ስጥ። ያ የጊዜ ክፍተት በጥልቀት እንድታስብ እድል ይሰጥሃል። ኃይልህን ይመልስልሃል፣ ስሜትህን ያቀዘቅዛል። ያኔ ምክንያታዊ ትሆናለህ። ሁለተኛ ምቾት የማይሰጥ ጥያቄ ጠይቅ። ማንም ሊጠይቀው የማይፈልገውን ጥያቄ የመጠየቅ ልማድ አዳብር። ልትቀጠር በስራ ቃለ መጠይቅ ወቅት ከዚህ በፊት በኔ ቦታ የነበረው ሰውዬ ለምን ለቀቀ በል። የሆነ ነገር ስትገዛ ምን ያህል ሰው ገዝቶ ተጠቀመ፣ ብሩን ቀድሜ ለምን እከፍላለሁ በል። በፍቅር ቀጠሮ ላይ በእውነት ግን አንቺ ከኔ ምን እየፈለግሽ ነው? ከኔ ምን ትፈልጋለህ? ለምንድን ነው የምትፈልገኝ? ለቁም ነገር ነው ብለህ ጠይቅ። አይናቸውን እይ። እውነት ብዙውን ጊዜ በዚያች ቅጽበት ወይም በማይክሮ ሰከንድ ውስጥ ትወጣለች። ሶስተኛ ዙሪያህን ፈትሽ። ለአንተ ቅርብ የሆኑ 5 ሰዎችን ዝርዝር አውጣ። ራስህን ጠይቅ። ነገ ትልቅ ስኬት ባገኝ በቅንነት የሚደሰተው ማን ነው? የሚቀናውስ ማን ነው? ነገ ሁሉንም ባጣ ደግሞ ክፉ ቀን ቢመጣ አብሮኝ የሚቀረው ማን ነው? ታማኝ ሁን። መልሱ በማ ላይ ጊዜህን ሐሳብህን ኢንቨስት ማድረግ እንዳለብህ፣ ከማ ጋር መቀጠል ወይ ማቆም እንዳለብህና ከማን ራስን መጠበቅ እንዳለብህ ይነግርሃል። አራተኛውና የመጨረሻው ተስፋን ግደል። ኪል ሆፕ ቢ ሪያሊስቲክ። ተጨባጩ ተስፋ መጥፎ የቢዝነስ ስትራቴጂ ነው። ይከፍለኛል ብዬ ተስፋ አደርጋለሁ፣ ይሰራል ብዬ ተስፋ አደርጋለሁ፣ ቃሉን ይጠብቃል ብዬ ተስፋ አደርጋለሁ። ተስፋን አስወግድ። መረጃውን ተመልከት። ከዚህ በፊት ከፍሎ ያውቃል? ቁጥሮቹ ያዋጣሉ? ይሄ ሰው ታማኝ ነው? ለሌላው ካልታመነ ለአንተ ለምን ይታመናል? በቃላት አሳምሮ በነገረ ሳይሆን በእውነታዎች ከዚህ በፊት በነበረው ተግባሩ ፍረድ። በህይወት ለማሸነፍ ብልህ ሆነ መወለድ አይጠበቅብህም። አሁን የነገርኩን 4 ነገሮች ሁሌም ማስታወሳቸው፣ ተግብራቸው። ማንም አይሸውድህም። እስከ መጨረሻው ስለቆያችሁ ስላደመጣችሁ በጣም አድርጌ አመሰግናለሁ።